ይሄ ባንክ ብድር አለበት ኦሬዲ ስላለበት ለጥፈንበታል ማለት ነው። ያገለገለ መኪና ከ2000 በላይ ነው መሆን ያለበት 191000 ሙሉ ወጪ አለው ማለት ነው። ሻንሲና ሞተር በጣም መሰረታዊ ነገር ናቸው። ንጹህ አስፈትሽ ምናምን ነው ባይ እኛ ግን እንደዚህ ለጥፈን ያለው ነገር ነስ ፊት ለፊት ተናግረን ነው ወደ ፍተሻ የሚወጣው። በኪሎ ሜትር ስንት ተነርቷል? አሁን ይሄ 180000 ወይ 200 300 እስከ 400000 ብር ቅናሽ አለው ስለለጠፈ ብቻ እንደዚህ ተደርጎ ይታያል ማለት እንደዚህ ሲደረግ እንደዚህ አይነት እንደጣጣይተሻ በጣም ብናኝ ይወጣል ማለት ነው። ይዞታው እንደምታዩ አሪፍ ይዞታ ላይ ያለ ነው። እኛ ግቢ ላይ ከውድ እስከ ውድ ቢሮአችን ክፍት ነው። ሻጭም ገዥም መጥተው እዚህ መኪናውን መሸጥ ይችላል ማለት ነው። 300,000 ብር ጀምሮ መኪና እኛ ጋር እየተሸጠ ይገኛል ማለት ነው። ትንሽ ካሽ ክፍያ የመኪና ባለቤት የሚሆኑበት እድለኛ ጋር ስላለ እኛ ጋር መጥተው እንዲጎበኝ እላለሁ። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን ያገለገሉ መኪኖችን ዋጋ፣ አይነታቸውን እንዲሁም ደግሞ ያሉበትን ይዞታ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራ ትንግርት ሙልጌታ አብሬያችሁ ቆይታ የማደርግ ይሆናል። መልካም ጊዜ ይሁንላችሁ። ሰላም እንደነሽ? ጤና ይስጥልን። አለን ሰላም አለሽ? አለን። ዛሬ እንግዲህ ያገለገሉ መኪናዎችን የገበያ ቅኝት ለማድረግ እናንተ ጋር ተገኝተናልና በመጀመሪያ ራስህንና የስራ ድርሻህን አስታውቀን። እሺ፣ ናታን እባላለሁ። እንግዲህ ዛሬ የመጣችሁት ሶሉሽን የመኪና መሸጫ መስቀል ፍሎር ነው። እንግዲህ እንደምታዩት ሰፊ ግቢ ነው ያለን። በሶሻል ሚዲያ እንዲሁም የተለያዩ ቦታዎች ላይ መኪና እንሸጣለን። ተደራሽ ለማድረግ ነው የምንሞክረው ማለት ነው። መኪኖቻችን ለከስተመሮቻችን ለደንበኞቻችን ተደራሽ እናደርጋለን፣ እንዲሁም ደግሞ ማኔጅ እናደርጋለን ማለት ነው። ምን መኪኖችን ነው የምትይዙት? ያው እኛ ሞር መካከለኛ ይዞታ ያላቸውን መኪኖች ያ ማለት ለህዝቡ ወይም ደግሞ ለተጠቃሚ ተደራሽ የምናደርጋቸው መኪኖች አሉ። ያ ማለት ያገለገሉ መኪኖች ናቸው ብዙዎቹ የምንዛቸው፣ ግን አዲስ መኪኖች እንይዛለን። ሞር ደግሞ ሰው በትንሽ ዋጋ ጥሩ ነገር መግዛት ለሚፈልግ ሰው አሪፍ መኪኖችን በተመጣጣኝ ዋጋ ይዘን እንቀርባለን ማለት ነው። መልካም። ምናልባት መኪኖቹን መመልከት እንችላለን? እንችላለን፣ ችግር የለውም። እሺ፣ ከትናንሾቹ ወይ ደግሞ ከኦልሶቹ መኪናዎች ጀምርልሻለሁ ማለት ነው። ማርቼዲስ እዛ ጋር ጀምሯለን። ማርቼዲሶች ማለት በ98 ምናምን ሞዴሎች እዛ ጋር ያሉ አሉን። ካልሆነ ደግሞ እነዚህ አቶዞች አሉ። አቶ 650,000 ብር አነስተኛ ዋጋ ነው። እንደገና ደግሞ ፔጆት ሬድን ፈረስም ተመዝግቦ ያለው 2002 ሞዴል ነው። በካሽም በባንክም እነዚህ አሁን በጣም አርሊ የሆኑ መኪኖች ናቸው ማለት ነው። ቀረብ ካሉ መኪኖች ደግሞ ቪትስም ኮምፓክትም እያለ እስከ ዲዛይር እናያለን ማለት ነው። እንግዲህ ዛሬ መልካም። ምናልባት ያገለገሉ መኪኖች ደንበኞች ሲገዙ ማወቅ ያለባቸው ነገሮች ምንድን ናቸው? ያገለገሉ መኪኖች እንግዲህ ደንበኞች ሲገዙ መጀመሪያ የሚገዙበትን ዋጋ ላይክ አሁን ለምሳሌ ቪትስ 1,900,000 ብር እያልኩ ከሆነ 1,200,000 ብር የሚሸጠው ቪትስ ምን አይነት ቪትስ ነው? ወይ በባንክ ነው በካሽ ነው? መጀመሪያ መለየት ያለባቸው ያንን ነው። ያ ማለት ለምሳሌ እዛሽ ጋር ሄድና ስለ ቪትሱ እናያለን። ለምሳሌ ያክል አሁን እዚህ ጋር 700,000 ብር ቪትስ አለ ካሹ ማለት ነው። ይሄ ባንክ ብድር አለበት ኦሬዲ ስላለበት ለጥፈንበታል ማለት ነው። ስለዚህ 500 ባንክ አለበት፣ የባንክ ብድር ኦሬዲ ተያይዘውበታል። ሙሉ ዋጋው 1,200,000 ብር ነው። ለምሳሌ ያክል ይሄ መኪና መግዛት ለሚፈልግ ሰው ቀድሞ ሂስትሪውን ጠይቀናል። ካልሆነ ግን ራሱ መጥቶ ያያል። ካየ መሰረታዊ ነገር ያያል ማለት ነው። ሻንሲ ሞተር መፍታት አለመፍታቱን፣ ግጭት ግልብጡን፣ እንዲሁም የተለያዩ የመኪናውን ይዞታ ወይም ደግሞ ለነገ ይሄ መኪና ሲይዘው ወጪ ያለበትን ነገር ኮምፔር አድርጎ በራሱ እንዲወስን ያደርገዋል ማለት ነው። ከዛ ውጭ ግን እኛ ሌሎች መኪኖች ላይ የተፈተሹ መኪኖች ላይ ስለምንለጥፍ ያሉትን መሰረታዊ ችግሮች ወይም ደግሞ የተፈተሽበትን ሂስትሪ ሙሉ የተለጠፈበትን ማየት ይችላል ማለት ነው አንድ ገዢ። መልካም። ምናልባት ሞዴል ከስንት ጀምሮ መገዛት አለበት ብለህ ታስባለህ? መኪና ሞዴል ያው እንግዲህ ያገለገለ መኪና ከ2000 በላይ ነው መሆን ያለበት ብዙ ጊዜ ማለት ነው። ምክንያቱም ወደ 20 ዓመት አካባቢ የተነዱ መኪኖች ናቸው። ቀረብ ያሉ መኪኖች ካልተቻለ ግን ከ2000 በላይ ሞዴሎች ሪኮመንድ እናደርጋለን ማለት ነው። እንደየ መኪኖቹ እንደየ ካሽ አቅማቸው ማለት ነው። ደንበኞቻችን እንደ ካሽ አቅማቸው ለምሳሌ 500 እና 600 700 ላይ ያዘ ሰው ከባንክ ከሆነ ቪትስ ኮምፓክት ምናምን ቢገዛ ሪኮመንድ አደርጋለሁ። ምክንያቱም አትሊስት ከነሱ ያው ዴክስ ምናምን በጣም ኦልዲስ ናቸው የቆዩ ስለሆኑ እንደ ፐርፐዙ እንደ ስራ ፐርፐዙ ለምሳሌ ለስራ የሚፈልግ ሰው አለ፣ ለራይድ የሚፈልግ ሰው አለ፣ ለጭነት የሚፈልግ ሰው አለ፣ ለተለያዩ ነገሮች የሚፈልግ ሰው ስላለ እንደ ፐርፐዙ መጀመሪያ ፐርፐዙ ይወስነዋል ማለት ነው።
አሁን እንደምታዩ 2001 ቪትስ ነው 950 ነው ካሽ የሚባለው ያገለገለ መኪና ነው ታርጋ የለጠፈ ነው ቀለም ሙሉ ለርባር ባይዘው ይሄ መኪና ቀለም ሙሉ ለርባር ምናልባት ከልምድ አንፃር እኛ በዚህ መንገድ እናያዋለን ግን መካኒኮችም ያዩታል አሁን ይሄ መኪና ግሪል የለውም ለምሳሌ እንደጋጣሚ ነው ግሪል የለውም ግን ከዛ ውጪ ትንሽ ሞተር ሊኬጅ አለው ይሄን ማጸዳት ይቻላል ከዛ ውጪ ግን ሞተር አልፈታም ፋብሪካ ነው ሞተር አልፈታም ማለት ነው ከዛ ደግሞ አስነስተን ድምጹን ይሰማል ጭስ ይታያል ስለማይመች እንጂ ተጋርጋን ጭስ ይታያል ከዛን ዘይት ትንፋሽ መኖር አለመኖር ይታያል ሞራቦት ደግሞ ከዚህ በላይ ሂስትሪ ያላቸው መኪኖች ላይ ትኩረት ይደረጋል ምክንያቱም ሂስትሪ ያላቸው ማለት የተፈተሸበት ካለ አንድ ከስተመር ቀድሞ ለማስፈተሽ ይመጣል ሶ ያስፈተሸበት ሂስትሪ በዛ መልኩ ደግሞ የተለጠፈ ስላለ እሱን ደግሞ አሳይሻለሁ ማለት ነው እሺ እዚህ ጋር እንግዲህ እንደምታዩ የተፈተሹበት ሁለት ጊዜ መኪና ተፈትሿል በዋጋም በተለያዩ ኬዞች ሳይስማሙ ከቀሩ በዚህ መንገድ ይለጠፋል ማለት ነው ለምሳሌ ተሻለው ደግሞ ተሽከርካሪ ጥገና ይላል እዚህ ጋር ማለት እዚህ ጋርም ደግሞ ሀብታሙ ጋር የተፈተሸ ነው አቧሪ ማለት ነው እንደምታዩ ይሄ መኪና ስለዚህ መኪና አቋም ለምሳሌ ለማየት ሞተር 60% ነው ቴስቲኒ ይላል እዚህ ጋር ካየሽው ቴስቲኒ ይፈታል ከላይ ሞተር ላይ ማለት ነው ሶ ያለ ኮምፒውተር ወጪ ወጥቶበታል እንዲሁም ደግሞ በደንብ ለማሳየት ከተቻለ እሱ እነዚህ ታይተሻል ወጪዎች እነዚህ ወጪዎች 191000 ሙሉ ወጪ አለው ማለት ይሄ መኪና ያገለገለ መኪና ስለሆነ ሙሉ 190000 ወጪ አለው ማለት የተለያዩ ሰስፔንሽን ችግር ምናምን እነዚህን አስተካክሎ እንትን ለማለት ማለት ነው ስለዚህ አሁን ስለ ሞተሩ እንኳን ሳናስነሳው በዚህ መንገድ ማየት እንችላለን ማለት ነው እኛ ጋር ሲመጡ በዚህ መንገድ ደንበኞቻችን መስተናገድ ይችላሉ ማለት ነው ስለዚህ ሁሉም ያለባቸውን ችግር ሙሉ ነው የሚለጠፈው አዎ ያለበትን ችግር ከተፈተሸ ሂስትሪው ካልተፈተሸ ደግሞ ለምሳሌ አንዱ ደንበኛችን መጥቶ ሲያስፈትሽ እዚህ ጋር እንለጥፈውና ከዛ በኋላ ምን ለሚመጣው ሰው ኢንፎርምድ ይሆናል ማለት ነው ምናልባት ግን በዋናነት ያገለገሉ መኪኖች ብዙ ሰው ሲገዛ የሚያሳስበው ሞተር ቀይሯል ወይስ ደግሞ አልቀየረም ነው ብዙ ጊዜ ምን አለ መሰለሽ ያገለገሉ መኪኖች ላይ ሻንሲና ሞተር በጣም መሰረታዊ ነገር ናቸው ምክንያቱም ደግሞ በገንዘብሽ የምታስተካክዩና በገንዘብ ማታስተካክያቸው ነገሮች አሉ ያ ማለት ምንድነው ለምሳሌ አንድ መኪና ፌድ ቢያደርግ በገንዘብሽ ተቀብቶ ይስተካከላል ያ ይሄ መሰረታዊ ነገር ሊሆን አይችልም ከዛ ውጪ ግን ለምሳሌ ያክል ሞተር ከጨረሰ ይሄ ሰውዬ ወይ አንድ ከስተመር አንድ ገዢ ሞተር የጨረሰ ከሆነ መኪናው ቢያንስ ከ50000 እስከ 80000 እስከ 90000 ወጪ ያወጣል ማለት ነው ሞተሩን ለማደስ ስለዚህ ይሄ መኪና በ1,400,000 ብር ቢገዛው ለምሳሌ ገና ደግሞ ለማደስ ብቻ ተጉላልቶም ወደ 100,000 አካባቢ ወጪ ሊኖርበት ነው ማለት ነው ስለዚህ መሰረታዊ ነገር ግን ከዛ በላይ አሁን ሞተሩ ያለበት አቋም ነው ለዛም ነው ብዙ ጊዜ የተፈታ መኪና ሞተር የፈታ መኪና የማይፈለግበት ምክንያት ይሄ ነው እንደገና ደግሞ በተጨማሪ የተፈታ መኪና ወደ ሞተር ያደሰ ሞተር ማደስ የሚፈልጉ መኪኖች የማይፈለጉበት የታደሰበት እቃ ምናምን ስለማይታወቅ ብዙ ጊዜ አንዳንድ ሰው በማይሆን ወይም ደግሞ በተራ መለዋወጫ ስለሚቀይሩት እሱን ብዙ አይፈልገውም ራሱ መፍታት የሚፈልግም ሰው አለ ማለት ነው እንዳማራጭ ከዛ ውጪ ግን ሞተር የፈታ ወይ ሻንሲ ማለት ግጭት ኖሮበት ቦዲውን የሚሸከም አካል ስለሆነ ሻንሲ እነዚህ ትልቅ መሰረታዊ የመኪና ችግሮች ናቸው ባገለገሉ መኪናዎች ዙሪያ ላይ ማለት ነው ምናልባት አሁን ይሄ መኪና ቀለም ቀይሯል ወይስ አልቀየረም ይሄ መኪና ቀለም መቀየር ሳይሆን አሁን ምን አለ መሰለሽ ቀለም ቀይሯል ማለት ለምሳሌ ነጭ ተቀብቶ ከሆነ ወደ ቀይ ወይ ደግሞ ወደ ሰማያዊ ከሆነ እሱ ቀለም ቀይሯል ይባላል ቀለም ተቀብቷል ማለት ደግሞ ይደረባል አሁን ለምሳሌ ከላይ ፌድ አድርጓል ጭንቅላቱ ከላይ ሄዱ ማለት ነው ፌድ አድርጓል ይሄኛው ደግሞ ኮፈኑ እንደምታዩ ይደርባል ስለዚህ ይሄ መኪና ዝም ብለን እንኳን ስናየው ፓራውልት እዚህ ጋር ፓራውልት ተደርቧል እዚህ ጋር ኮፈኔ ላይ ኮፈን ደርቧል ከዛ ውጪ ቦዲ የፋብሪካ ቦዲ ነው ማለት ምክንያቱም ከላይ ፌድ ስላደረገ ማለት ነው ስለዚህ ምንድነው መሰረታዊ ነገር የሚባለው ይሄ ነው አሁን ቦዲ ላይ ያሉ ነገሮች ያገለገሉ መኪኖች ስለሆኑ ስለቆሙ ብቻ ፌድ ላይ ያደርጉ ይችላሉ እንኳን ቪትስ 2001 ላይ ቀርቶ እንደምታየው ዲዛይሮችም ላይ ፌድ ምናምን እያየ ነው ከተማችን ውስጥ ያለ ነው እንግዲህ ከዛ አንፃር መሰረታዊ ነገር ሰው ሲገዛ ከዛ በላይ ምንድነው የሞተሩ አቋም ትንፋሽ መኖር አለመኖሩና የሻንሲው ላይ ትኩረት ቢያደርጉ ያ ማለት ደግሞ ቦዲ ተሸካሚ አካል ስለሆነ ለነሱም ነገር ሲሸጡትም ገበያ ላይ ዋጋ ስለሚጥልባቸው ከዛ አንፃር ይሄን ነገር ማስተዋል ይኖርባቸዋል ማለት ደንበኞቻችን መልካም ዋጋ ስንት ነው ማለት ነው ሙሉ ከፍሎ ለሚወስድ ይሄ መኪና አሁን ለምሳሌ ይሄ መኪና 2004 ቪትስ ነው 1,400,000 ብር ነው 2004 ሪል ቪትስ ነው ማለት ነው በማኑዋል ነው ይሄ ግን ምንድነው ካሽ 800,000 ብር ተከፍሎ 600,000 ብር ባንክ የሚያስችልታል ባንክ ላይ የሚያስችልለት ሰው ደግሞ እስከ በንግድ ፍቃድ ከ500 እስከ 600,000 ብር መመቻቸት ይችላል ማለት ነው ሙሉ ዋጋው 1,400,000 ብር ነው ይሄ ቪትስ መልካም
እሺ እንግዲህ ደግሞ ሌላ መኪና ደግሞ እኔ ላስጎብኝሽ ያለው ስለ ሞተር አቋም ምናምን በዚህ ልክ የተፈተሸበት ይሄ ማን ተፈትሸዋል ያይሽ ነው የተፈተሸበት ከነ ሞተር በፐርሰንት ነው ኮምፕሬሽኑ በፐርሰንት ነው ሰርቪስ የሚያስፈልገው ሰው ነው ሰርቪስ ፍሮንት ሰስፔንሽን የፊት እግር ሰስፔንሽን ያስፈልጋል እነዚህ ወጪዎች ከኛ በላይ ሞር ደግሞ ጋራጅ ላይ ሲፈተሽ እንትን ይላል ማለት ነው ምክንያቱም እንዳይሸወዱ ማለት ነው አሁን እኛ አትሊስት እንደ ሻጭ እንደዚህ ይሄ የለውም ብትይ ሰው ኮንፊውዝ ሊወዛገብ ይችላል ግን ከዛ ውጪ አትሊስት ይሄን የተለጠፈበት ነገር አይቶ አንብቦ አስረድተ ነው ይሄ ወጪ ተፈትሾበት ወጣል ስለዚህ ይሄን አውቆት ወደ ጋራጅ ወይ ደግሞ ወደ ራሱ ሜካኒክ ሲያስፈትሽ ያሉትን ነገሮች አዲስ አይሆኑበትም ማለት ነው ከዛ አንፃር ነገሮችን ውስብስብ እንዳይሆኑ ግልጽ ለማድረግም ጭምር ነው ያ ብዙ ጊዜ ደግሞ በተለያዩ ቦታዎች ላይ ይሄ እንደዚህ አይለጠፍም ያው ንጹህ አስፈትሽ ምናምን ነው ትባዩ እኛ ግን እንደዚህ ለጥፈን ያለው ነገር ነስ ፊት ለፊት ተናግረን ነው ወደ ፍተሻ የሚወጣው ያሪስ ቤልታ ነው 3 ፒስተን ነው እንደምታየው ካሽ 700,000 ብር ነው ባንክ 800,000 ብር ከ5 ዓመት ከ3 ዓመት እስከ 5 ዓመት የባንክ ብድር አማራጭ አለው ማለት ነው ሙሉ ዋጋው 1,500,000 ብር ነው ከዚህ ውጪ አውቶማቲክ ትራንስሚሽን ነው እንደምታየው ነው አቋሙ እንግዲህ አቋምም ይታያል መኪና ስንገዛ አዎ የመኪና አቋም ደሰው ወጪ እስከሆነ ድረስ አሁን እያንዳንዱ ወጪዎችን ማየት አለብሽ ማለት ጎማም ከሆነ ወጪዎችን ምናምን ማየት አለብሽ ቀለማ ሆነ ፌድ ላይ ያደርግ ይችላል ግን ምንድነው እንዳገለገለ መኪና እንደዋጋው የተለያዩ አቋሞችን የውስጡንም እንደዚሁ ሞተርም እነዚህ ታሪኮች ምን ያደርጋሉ መሰለሽ አትሊስት የመኪናውን አቋም ወይ ደግሞ አንቺ የሚገዥበትን ዋጋ አነጻጽረሽ እንድገዥ ያደርግሻል ማለት ነው ምናልባት አዲስ መኪናና ያገለገሉ መኪኖች ብዙ የዋጋ ልዩነት ይኖራል ብዬ አስባለሁ በደንብ ምን አለ መሰለሽ አሁን አንድ መኪና ታርጋ በመለጠፉ ብቻ ቢያንስ ከ300,000 ብር እስከ 400,000 ብር ልዩነት አለው ለምሳሌ በአዲስ ሴጉል ብናይ በአዲስ ሴጉል ለምሳሌ ዛሬ በስማርቱ 3 ሚሊዮን ብር ቢሸጥ 3 ሚሊዮን ብር ቢሸጥ በበነጋታው ታርጋ ለጥፈሽ ቢያንስ 200,000 እና 180,000 ወይ 200,000 እስከ 400,000 ብር ቅናሽ አለው ስለለጠፈ ብቻ ምክንያቱም ሰው ይዞታል በሚል ሳቤ ማለት ነው እንደዛም ሆኖ ደግሞ ተፈትሾ ነው መግዛት ያለበት የትም ቦታ ኤሌክትሪክም ሲሆን ኤሌክትሪክ መኪኖች የሚፈተሽበት ቦታ አለ ነዳጅም ሲሆን ደግሞ በየሰፈሩ የተለያዩ በጣም ጥሩ ፈታሾች አሉ ማለት ነው በጣም እውቀት ያላቸው ፈታሾች አሉ ኤቪደንስ ቤዝድ የሆኑ ማለት ነው እንደዚህ ወጪ አለበት ብሎ የሚያሳዩ ፈታሽ ስላሉ ለሞር ደግሞ ስለለጠፈ ብቻ መኪና ደግሞ ዋጋ ሊቀነስ ይችላል መልካም እሺ አሁን ለምሳሌ ያክል ይህ መኪና የተስፋዬ ጋር ተፈትሾ ነበር እዚህ ቡልጋሪያ እንደምታየው እንግዲህ ሞተር አልፈታም ይላል 7% ነው የመኪና ሞተር ኮምፕሬሽን አቅሙ እንዲህ በተለያዩ ወጪ ወጥተውበታል ማለት ነው ከዚህ ውጪ እኛ ደግሞ በራሳችን ለማየት ብንፈልግ እስኪ አንድ ያስነሳልኝና ላሳይሽ ይችላል ለምሳሌ እንደዚሁ መሰረታዊ ነገሮችን ካየን በኋላ ይሄ የኢንጂን ዘይቱን በዚህ ልክ መንገድ በመክፈት ብናኝ ቢኖረው ማለት ነው ብናኝ ቢኖረው እዚህ ጋር ብናኝ ይኖራል ማለት ወደ ውጭ ይመጣ ኦሬዲ ግን ይሄ ምንም ትንፋሽ ስለሌለው ምንም ለማየት እንትን አይደለም እንደዚህ ተደርጎ ይታያል ማለት እንደዚህ ሲደረግ እንደዚህ አይነት እንደጣይተሽ በጣም ብናኝ ይወጣል ማለት ነው ካልሆነም ደግሞ እዚህ ጋር በዲቤሎ ማሽን ትንፋሾች ተጨማሪ ትንፋሾች ማየት እንችላለን ማለት ነው ይሄን ይመስላል እንግዲህ የሞተር አቋምን በቀላሉ ለማየት አትሊስት እዚህ ጋር ትንፋሽ ካለው ትንፋሹን ወደ ውጭ በጣም እንትን ይላል ይሄ ዘይቱ ማለት ነው የኢንጂን ዘይት የመጥፋት ነገር የመጥፋት በጣም እንትን ይጣል ሶስቱ ትንፋሽ ይባላል በተለምዶ ማለት ነው ከዛ ውጪ ስለ መኪና ይዞታ መሰረታዊ ነገር ሞተር ላይ ምንም ጥያቄ የለውም በምን ዕቃ ታድሷል ከታደሰ ማለት ነው በምን ዕቃ ተስተካክሏል የሚለው ነገር መሰረታዊ ነገር ነው እና ይሄን ይመስላል ማለት ነው ሌላ ደግሞ እስኪ ሱዙኪ ዲዛይር ላሳይሽ ምናልባት ይሄን መግዛት የሚፈልጉ ደንበኞች በስንት ብር ይሄ መኪና መግዛት የሚፈልጉ ደንበኞች እንግዲህ 1,200,000 ብር ካሽ ክፍያ ነው 800,000 ብር ደግሞ የባንክ ብድር አማራጭ አለው ሙሉ ዋጋው 2 ሚሊዮን ብር ነው የሚባለው የተፈተሸበት ደግሞ የመኪና ነው ተፈትሾ 113,000 ብር ሙሉ የመኪና ወጪ ወጥቶበታል ማለት ነው ይህ መኪና አሁን የሆነ ሰው መግዛት ቢፈልግ ሙሉ ወጪው ከዚህ በኋላ 113,000 ነው ጋራጅ ሰርቪስ ለማድረግ ሞተር አይፈልግም አልፈታም ምንም ንክ የለበትም ማለት ነው ይህ መኪና በኪሎ ሜትር ስንት ተነርቷል አሁን ይህ መኪና ለምሳሌ ወደ 200,000 ተነርቷል ማለት ነው ምክንያቱም 200,000 ኦልሬዲ ስንት ዓመቱ ነው ይህ መኪና 5 እና 10 እንግዲህ ወደ 15 ወደ 20 ዓመት የተጠጋ ዓመት ተነርቷል ይሄ ወደ 18 ወደ 17 ዓመት ተነርቷል ማለት ነው በዩዝድ ነው የገቡት ኢትዮጵያ ሲገቡ ለዛ ነው በተጨማሪ ሱዙኪ ዲዛይር አለ ይህ ዲዛይር ሲልቨር ነው እንደምታየው እንዲሁም ደግሞ በጥቁር ዳሽቦርድ እናገኘዋለን 46,000 ኪሎ ሜትር የተነዳ ነው ይዞታው እንደምታየው አሪፍ ይዞታ ላይ ያለ ነው
እንዳጋጣሚ ደግሞ ይህ መኪና ለሽያጭ የመጣ መኪና ነው። ሙሉ ዋጋው 2,650,000 ብር ይባላል። በባንክም በካሽ አማራጭ መግዛት ይችላል ማለት ነው። ሞዴሉ የስንት ነው? በቅርብ ይመስለኛል። አዎ ይሄ 2022 ነው። 2022 ሞዴል ነው። ሲልቨር ግሬ ምናምን ይፈልጋሉ እነዚህ መኪናዎች። ሲልቨር እና ግሬ ከሆኑ ይፈልጋሉ። ምንም ንክኪ የለበትም ይሄ መኪና። እነዚህ መኪና ላይ ደግሞ ምን አለ መሰለሽ ግሪል የሚባል ነገር አለ። ግሪል ያለ የሌለው ይባላል ራዲየተር ላይ ችግር ስለሚያመጣ። ካልሆነ ግን ብዙም ተጽዕኖ የለውም ግሪል ያለው የሌለው የሚለው ነገር እሱ እንደ ሂስትሪ ኢሹ ነው አሁን ላይ። በተጨማሪም ደግሞ ምንድነው እኛ ግቢ ላይ ከእሑድ እስከ እሑድ ቢሮአችን ክፍት ነው። ያ ማለት ከሰኞ እስከ እሑድ፣ እሑድ ላይ ደግሞ ሻጭም ገዥም መጥተው እዚህ መኪናውን መሸጥ ይችላል ማለት ነው። በዚሁ ማለት ነው እዚህ አቁመው መሸጥ ይችላል። ስለዚህ ዝም ብለው አቁመው መሄድ ይችላሉ ማለት ነው። አዎ አቁመው እንረከባቸዋለን። ከፈለጉ ደግሞ ቆመው መሸጥ ይችላሉ። በተለይ እሑድ ሰንዴ ማርኬት ፕሮግራም አለን ሁል ጊዜ። አሁን ኔክስት 27ኛ ሳምንታችን ነው ከተጀመረ ማለት ነው። እዚህ ግቢ ላይ ከእሑድ እስከ እሑድ መጥቶ ፕሮግራም ማድረግ ይችላል። እዚህ ጋር እሑድ መጥቶ መኪናውን መሸጥ ይችላል። ብዛት የሚፈልገው መግዛት ይችላል። የዛን ጊዜም ደግሞ ከ300,000 ብር ጀምሮ የሚገቡ የተለያዩ መኪኖች አሉ። ከአገለገሉ አዲስ መኪኖች፣ 00 መኪኖች፣ እንዲሁም ፒካፖች፣ ቫኖች እንዲሁም ደግሞ እንደዚሁም ቪትስ ኮምፓክት፣ የተለያዩ ዲዛይሮች፣ ስዊፍት፣ ቢዋይዲ ሴጉሎም ስለሚገቡ ከስተመር እንግዲህ መጥቶ ማየት ይችላል ማለት ነው። በተለይ እሑድ በጣም በሚገርም ሁኔታ እስከ ውጭ ድረስ ነው። በጣም መኪና ራሱ መቆሚያ አይገኝም እና እስከ ውጭ ድረስ አቁመን መኪኖችን እንሽጣለን። ስለዚህ እዛ ጋር ከአውቶዛ ጀምሮ ከ300,000 ብር ጀምሮ ማግኘት ይችላሉ። ከ300,000 ብር ጀምሮ መኪና እኛ ጋር እየተሸጠ ይገኛል ማለት ነው። ስለዚህ አንዳንድ ሰው አቅሟን አስብሮ ለመንቀሳቀስ የሚፈልግ ሰው ካለ ከ300,000 ብር ጀምሮ መኪና ገዝቶ እየተንቀሳቀሰ የሚሰራበትን አማራጭ አለ። እንዲሁም ከባንክ አማራጭ ጋር ማለት ነው። እሺ እንግዲህ ይሄ ደግሞ ላይ 7 ኮሮላ አውቶማቲክ ነው ያልዞረ፣ እንዲሁም ደግሞ ምንም ንክኪ የለበት መኪና ነው። 2,100,000 ብር ይባላል ሙሉ ዋጋው። ካሽ ደግሞ 1,150,000 ብር መክፈል ይቻላል። ቀይ ባንክ መያዝ ይቻላል ከ3 ዓመት እስከ 5 ዓመት እንደዚሁም። ስለዚህ ምንድነው እኛ በብዛት የምንይዛቸው መኪኖች አርቲስት መካከለኛ ገቢ ያላቸው ሰዎች ወይም ለስራ የሚፈለጉ መኪኖችን ለማቅረብ ማለት ነው። ስለዚህ ምንድነው ብዙ ጊዜ የምንይዛቸው ቪትስ ኮምፓክት፣ እንዲሁም ደግሞ ኮሮላ፣ ዲዛይር፣ ስዊፍት፣ ቢዋይዲ ሴጉልም አሉ። ተጨማሪ ምንድነው ሰው የሚፈልጋቸውን ነገሮች ለመያዝ እንሞክራለን እዚህ ግቢ ማለት ነው። ሰዎች አዲስ መኪና ከሚገዙና ያገለገሉ መኪኖች ከሚገዙ የትኛው ነው ተመራጭ ብለህ ታስባለህ? መጀመሪያ ተመራጭ የሚሆነው ምንም ጥያቄ የለውም አዲስ መኪና ነው። ምክንያቱም አዲስ መኪና ተመራጭ የሚሆነው ምንም ሂስትሪ የለበትም፣ ምንም ንክኪ የለበትም፣ አዲስ ነው። ከዛ ውጭ ግን አቅም የሚባል ነገር አለ። ተረዳሽኝ? አቅም ማለት ለምሳሌ አንድ ሰው 500,000 ብር 600,000 ብር ይዞ አዲስ መኪና መግዛት ስለማይችል ምን ማድረግ ይቻላል? እዚህ ጋር በማይክሮ ፋይናንስ ከባንክ አገናኝተው በ500,000 በ600,000 ቪትስም ኮምፓክትም ወይ ደግሞ ቤልታዎች፣ ኮሮላዎች እንዲሁም ዲዛይሮች ተገዝቶ ወደ ስራ መግባት ይችላሉ ቀጥታ ማለት ነው። ያለምንም ቅድመ ቁጠባ ሲያደርጉ ማለት ነው። የተለያየ ማይክሮ ፋይናንስ ላይ ቁጠባ ተደርገው አይደለም መኪና የሚመጣው። እዚህ ጋር ግን በትንሽ ገንዘብ አርቲስት የመኪና ባለቤት ይሆናል። ከዛ በኋላ እየሰሩ መኪናቸው የራሳቸውን ማድረግ ይችላሉ ማለት ነው። እንግዲህ በጣም ሰፊ ነው፣ ብዙ መኪኖች ነው ያሉት። ከብዙ በጥቂቱ ነው የተመለከትነው። ምክንያቱም አሁን ላይ ሰዎች ይፈልጉታል ብለን ያሰብናቸውን ለተመልካቾች አድርሰናቸዋል ብዬ አስባለሁ። መልካም እንግዲህ በብዛት ከተማችን ላይ የሚጠየቁት መኪኖች እኛ ግቢዎች ያሉ ይሄ ቪትስ ኮምፓክት በተለይ እንቅስቃሴ የሚፈለጉ መኪኖች ናቸው። ከዛ ውጭ ደግሞ እስከ ትላልቅ መኪኖች 2-3 ግቢ አለን። ከዚህ ውጭ 2-3 ግቢ ስላለን ብራንች አለን። ስለዚህ ሰው እንደዚህ ሌላ መኪና ማቅረብ እንችላለን ማለት ነው። አድራሻችን እንዳልኩሽ እንግዲህ መስቀል ፍሎር ከፈለጉ ከእሑድ እስከ እሑድ በተለይ እሑድ ሁሉም ሰው እንዳይቀር እንከተለን በሙሉ ሰንዴ ማርኬት አለን። እሑድ ላይ ደግሞ መኪኖቻቸውን አቁመው መሸጥ የሚፈልጉ ሰዎች፣ ከተጠቃሚ ቀጥታ መግዛት የሚፈልጉ ሰዎች ካሉ አሁን ተጠቃሚ ቀጥታ መኪናውን እዚህ አቁመው ኮሚኒኬት አድርጎ መሸጥ ይችላል ማለት ነው። ከዛ ውጭ ደግሞ የተለያዩ መኪናዎች እኛም ስለምናስገባ ሰብስበን እናስገባለን። ከግቢ ውጭም ባሉ ቦታዎች በተመረጡ ቦታዎች አስተካክለን ስለምናስገባ ስለዚህ መቶ ጎራ ብሎ ለሚያየን ከ300,000 ጀምሮ መኪና እናስረክባለን ማለት ነው። መልካም፣ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለው ድል ነው። ያው እንግዲህ ሰው በአጽንኦት እንዲያዩ የሚፈልገው ምንድነው ከ300,000 ብር ጀምሮ መኪና ማግኘት እንደሚችሉ ነው። ሞር ለመንቀሳቀስም ለስራም ለተለያዩ አገልግሎቶች መዋል የሚችሉ ትንሽ ካሽ ክፍያ የመኪና ባለቤት የሚሆኑበት እድለኛ ጋር ስላለ እኛ ጋር መጥተው እንዲጎበኝ እላለሁ።
መልካም ተመልካቾች እናንተ ማግኘት የሚፈልጉ በምን አድራሻ ያገኛሉ? አድራሻችን መስቀል ፍሎር አዲስ አበባ መስቀል ፍሎር ምስራቅ በር ዱካም ስጋ ቤት ገባ ቢሎ 50 ሜትር ገባ ብሎ ያገኙናል ማለት ነው። ሰንዴ ማርኬት ደግሞ ያው እንዳይቀሩ በይልኝ ነው። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን መልካም ገበያ። መልካም በጣም አመሰግናለሁ። እሺ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን ያገለገሉ መኪኖችን ዋጋ ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ቆይታ ያደረኩት ትዕግስት ሙሉጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልኝ።